ሰላም ተማሪዎች ይህ የስምንተኛ ክፍል ማትስ ዩኒት 8 የመጨረሻ ሌክቸር ማለት ነው። ጀስት የስምንተኛ ክፍልን እንጨርሳለን ማለት ነው። የመጨረሻ ዩኒት ሳመሪውን አንድ ቪዲዮ እንሰራላችኋለን። ከዛ በመቀጠል የተለያዩ የሞዴል ጥያቄዎችን እየሰራን ሼር የምናደርጋችሁ ይሆናል ማለት ነው። በጥያቄያችሁ መሰረት ጀስት አፕሊኬሽን ኦን ቢዝነስ ክላይሜት ሮድ ትራንስፖርት አክሲደንት ኤንድ ድራግ ኢፌክት እናያለን ማለት ነው። የፕሮባቢሊቲን ጥቅም ማለት ነው። በዚህ አፕሊኬሽን ኦፍ ፕሮባቢሊቲን ጀስት በኤግዛምፕል ነው የምናየው። ለምሳሌ የመጀመሪያው ኤግዛምፕል አት ኤ ካር ፓርክ ዜር አር 52 ቪክልስ ተሽከርካሪዎች አሉ። ከዚህ ውስጥ 26ቱ መኪና ናቸው፣ 8 ደግሞ ቫንስ መኪኖች ናቸው። እንዲሁም ዘ ሪሜኒንግ ምንድን ናቸው? ሎሪስ ናቸው ማለት ነው። ኢፍ ኤቭሪ ቪክል ኢዝ ኢኳሊ ላይክሊ ቱ ሊቭ። ኢኳሊ ላይክሊ ማለት ምንድነው ብለናል በፊት? እኩል ቻንስ ነው ያላቸው ማለት ነው። ፋይንድ ዘ ፕሮባቢሊቲ ኦፍ ቫን ሊቪንግ ፈርስት። ቫን ማለት ስንት ነው ቫን ያለን ተብለናል? 8። ስለዚህ በጣም ቀላል ነው። 8 ኦቨር 52 እናደርጋለን ማለት ነው። 8 ቫን ፍሮም 52 ቪክልስ። ሎሪ ሊቪንግ ፈርስት ማለት ደግሞ ምን ማለት ነው? አጠቃላይ 52 አለ ተብለናል። ከዛ ውስጥ እነዚህን እንቀንሳለን ማለት ነው። 26 ካርስ እና 8 ቫንስ ናቸው። ስለዚህ 52 ሲቀነስ 26 ሲደመር 8 ስንት ነው? 34 ይሆናል ማለት ነው። ስለዚህ ከ52 ላይ ስንት እንቀንሳለን? 34። ከ2 ላይ 4 ስለማይችል አንድ ትበደራለች። ከ12 ላይ 4 ስንት ይሆናል? 8 ይሆናል። እቺ አንድ ስላበደረች 4 ሆናለች። ከ4 ላይ 3 1 18 ምን አሉ? ሎርስ አሉ ማለት ነው። ስለዚህ የነሱ ፕሮባቢሊቲ ምንድነው? ሊቪንግ ፈርስት ነምበር ኦፍ ኤቨንት ኦከር የሚያደርገው 18 ነው። ያ ማለት 18 ሲካፈል 52 እናደርጋለን ማለት ነው። አጠቃላዩ ያ ማለት ማቃለል አለባችሁ ፕሮባቢሊቲ ላይ በሁለት ስታቃልሉ ስንት ይሆናል? 9። ይህ በሁለት ደግሞ ስንት ይሆናል? 26 ይሆናል ማለት ነው። ስለዚህ ፕሮባቢሊቲው ይህ ነው ማለት ነው። ስለዚህ አሁን ሞር ቀድሞ የሚወጣ የትኛው ነው ከተባልነው ሎሪስ ይሆናል ማለት ነው። ቀጥሎ የትኛው ነው የሚሆነው? ካሮች ዘን ቫንስ። እነዚህን ይረዳናል ማለት ነው ማወቅ እንድንችል ቀድሞ የሚወጣ የትኛው መኪና እንደሆነ በዚህ ማወቅ እንችላለን ማለት ነው ፕሮባቢሊቲ ተጠቅመን። ጀስት እነዚህ ኤግዛምፕሎችን ማወቅ እና መረዳት ከቻላችሁ ሌሎች ጥያቄዎችን ለመስራት በጣም ቀላል ስለሚሆንላችሁ ነው ገለጻ የምናደርግላችሁ። ሌላው ኤግዛምፕል ኤ ፋክተሪ ሃዝ 2 ማሽንስ፣ ሁለት ማሽን አለው ማሽን ኤ እና ማሽን ቢ ፕሮዲዩሲንግ 300 እና 720 በልብስ ፐር ዴይ ሪስፔክቲቭሊ። ያ ማለት ሪስፔክቲቭሊ ማለት በቅደም ተከተል ማሽን ኤ ስንት ያመርታል ማለት ነው? 300 ያመርታል። ማሽን ቢ ደግሞ ስንት ያመርታል? 720 ያመርታል። ኤ ፕሮዲዩስስ 1% ዲፌክቲቭ። ይሄኛው 1% ምንድነው? የተበላሸ ነው የሚያመርተው። ቢ ደግሞ 1.5% ምንድነው? የተበላሸ ነው ማለት ነው። A bulb is chosen at random at the end of a day and found defective. What is the probability that machine A produce defective bulb? ምን ያክል ነው ፕሮባቢሊቲው የተበላሸ በልብ ወይም አምፖል የማምረት ፕሮባቢሊቲው ምን ያክል ነው የተባለው? አጠቃላይ የሚያመርተው ስንት ነው ተብለናል? 300 ነው ተብለናል። ከዛ ውስጥ 1% ምንድነው? የተበላሸ ነው። ስለዚህ 1/100 ታይምስ 300 እናደርጋለን ከአጠቃላዩ ማለት ነው። ጀስት 0 በ0 ይጠፋና ስንት ይሆናል? 3 ይሆናል ማለት ነው። ከ300 3ቱ ምን ያሉ ናቸው? የተበላሹ ይሆናሉ። ይሄን በፕሮባቢሊቲ ስንገልጸው 3/300 እንላለን። ይሄ ማለት በ3 ስናቀለው 1/100 ይሆናል ማለት ነው። ስለዚህ ይሄ ምንድነው? ዲፌክቲቭ ነው ማለት ነው። ወይም ደግሞ የተበላሸ በልብ የመሆን ፕሮባቢሊቲው 100 ነው። ከ100 ውስጥ አንዷ ትበላሻለች ማለት ነው። ፕሮባቢሊ ከ300 3 ማለት ነው። ዘን ቢ ላይ የሚጠይቀን ማሽን ቢ ፕሮዲዩስስ ዲፌክቲቭ በልብ ነው። ማሽን ቢ ደግሞ 1.5 ተብለናል። ያ ማለት 15/1000 እናደርገዋለን ማለት ነው። ይሄ ማለት ያው ጀስት 1.5/100 ማለት ነው። እቺ ነጥብ ወደ ሳውጣ እዚህ ጋር 0 ጨምራለሁ 15/1000 ይሆናል ማለት ነው። ዘን ሲባዛ እንልና አጠቃላይ ስንት ነው የሚያመርተው ተብለናል? 720 ነው የሚያመርተው ተብለናል። ስለዚህ መጀመሪያ ምን ያክሉን የተበላሸ የሚለውን እናውቃለን ማለት ነው። ስለዚህ አንዷን 0 በአንዷን 0 እናጠፋለን። ስለዚህ 72ን በ15 አባዝተን ለ100 እናካፍለዋለን ማለት ነው። ይህ ማለት 72 ሲባዛ በ15 እናደርጋለን። 5 ሲባዛ በ2 10 0 ጽፌ አንድ አለኝ። 5 ሲባዛ በ7 35 ከአንድ ጋር 36 ይሆናል። 1 ሲባዛ በ2 2 1 ሲባዛ በ7 7
ያ ማለት 0 6 እና 2 8 3 እና 7 10 ይሆናል ማለት ነው። ስለዚህ 1080 ኦቨር ስንት ነው? 100 አንድ 0 በአንድ 0 አሁን ትጠፋለች። ስናጠጋጋ ስንት ይሆናል? 10.8 ይሆናል ማለት ነው። ስለዚህ 10.8 ነው የሚለው ጀስት 11 አድርገን ወስደዋለን ማለት ነው። ጀስት ስናጠጋጋ እዚህ ጋር መጻፋችሁ የተሳሳተው ምንድነው? 1.5% ኦፍ 720 ስንት ነው? 108 ነው ያለ 108 ሳይሆን ስንት ነው? 10.8 ነው የሚሆነው። ይሄኛውን ለማምጣት 15% ማለት አለበት። ስለዚህ በዚህኛው መንገድ ትክክል ለመስራት ከፈለጋችሁ እቺን 15 አድርጋችሁ እቺን ነጥቧን ማጥፋት ይኖርባችኋል ማለት ነው። ስለዚህ አሰራሩን በደንብ ያዙት። ኢንሾርት ደግሞ ሌላው ምንድነው ማድረግ የሚችሉት? ፐርሰንት ሰጣችሁ ማለት ፕሮባቢሊቲውን ሰጠን እንደማለት ነው። ለምሳሌ 15%ቱ ዲፌክቲቭ ነው ማለት ፕሮባቢሊቲው ስንት ነው? 0.15 ነው ማለት ነው። በቁጥር ስንገልጸው 1% ዲፌክቲቭ ማለት ደግሞ 0.01 ይሆናል ማለት ነው። 1% ማለት 1/100 ስለሆነ ማለት ነው። ስለዚህ በዚህ መንገድ በቀላሉ መስራት እንችላለን ማለት ነው። መጽሐፉ ላይ ተሰስቷል እንዳልኳችሁ 1.5% 720 10.8 ነው የሚመጣው። ስለዚህ 15% አድርጋችሁ ከወሰዳችሁት ግን 108 ይሆናል። ዘን ፕሮባቢሊቲውን ስንፈልግ 108ን ለስንት ነው የምናካፍለው? ለአጠቃላይ ማሽኑ ለሚያመርተው አጠቃላይ ለ720 ስናካፍል ፕሮባቢሊቲውን እናገኛለን ማለት ነው። ኤግዛምፕል 8.18 በጣም ቀላል ነው። suppose that a researcher for the road transport office asked ስንት ሰዎችን ጠየቀ ነው የሚለን? 350 ሰዎችን ጠየቀ። who plan to travel over the Epiphany holiday how they will get to ጎንደር from አዲስ አበባ ከአዲስ አበባ ወደ ጎንደር የሚሄዱትን ሰዎች ነው የጠየቀው ተሳፋሪዎች ማለት ነው። the result can be categorized as drive 85 አለ፣ fly 115 አለ፣ በባስ 150ዎች ማለት ነው። in the travel survey just described find the probability that a person will travel by the bus over the Epiphany holiday። ስለዚህ በባስ የሚሄዱት ምን ያክል ነው የተባለው? በጣም ቀላል ነው። በባስ የሚሄዱት ስንት ናቸው? 150። ስለዚህ 150 ኦቨር አጠቃላይ ለ350 እናደርገዋለን ማለት ነው። ያ ማለት 0 በ0 ይጠፋና ስንት ይሆናል? 15 ኦቨር 35 ይሆናል። ጀስታንም ማቃለል እንችላለን። በ5 3 በ5 7 ይሆናል ማለት 3/7ኛ። ይሄንን ማካፈል ትችላላችሁ ሎንግ ዲቪዥን ተጠቅማችሁ ወይም 3/7ኛ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ዲፔንድ ኦን ዘ መልቲፕል ቾይስ ከሆነ ምርጫውን አይታችሁ በነጥብ ከሆነ የማካፈል ነው። ሎንግ ዲቪዥን 3 ሲካፈል ለ7 0.30 30 ሲካፈል ለ7 ስንት ነው? 4 ሲባዛ በ7 28 ከ30 ላይ 28 ሲቀንስ 2 አለ ነጥብ ስለሰጡ 0 20 ሲካፈል ለ7 ስንት ጊዜ ይደርሳል? ጀስት 3 ጊዜ አፕሮክሲሜት 3 ሲባዛ 7 21 ጀስት እንደዚህ ያለ እንት ይላል ማለት ነው። ሁለት ጊዜ ነው የሚሆነው 14 60 እያለ ይቀጥላል። ግን አፕሮክሲሜትሊ 0.43 ይሆናል ማለት ነው። ስለዚህ በጣም ቀላል ነው። ፕሮባቢሊቲ በጣም ቀላል ነው። በጣም ቀላል ቶፒክ ነው። ምክንያቱም ምንድነው ሰጣችኋል። ቶታሉን ከተሰጠ ምንድነው ፕሮባቢሊቲ ደግሞ ፕሮባቢሊቲ ኦፍ ኢቨንት ነምበር ኦፍ ኢቨንት ያ ማለት የተጠየቀ ነው ኦቨር ምንድነው የምናደርገው? ቶታሉ ማለት ነው። ቶታል ነምበር ኦፍ ኦብዘርቬሽን ለምሳሌ እዚህ ጋር ቶታሉ 350 ነው። በባስ ስለተባልን የባሱን እንጠቀማለን ማለት ነው። ለምሳሌ ፍላይ በበረራ ወይም በአውሮፕላን የሚሄዱት ከተባለ ደግሞ ስንት ነው የምናደርገው? 115 ኦቨር ስንት እናደርጋለን? 350 እናደርገዋለን ማለት ነው። ኤግዛምፕል 8.19 the record of a weather station shows that out of the past 250 consecutive ቀናቶች ውስጥ it is weather forecast were correct 250 times። ይሄ ማለት ትንበያ ማለት ነው። ለምሳሌ ይዘንባል እንደዚህ ነው የሚሉት አለ እሱ ማለት ነው። የ250 ተከታታይ ቀናቶች ወሰዱና ጀስት ሪሰርችም አለው የተለያዩ ኤክስፐሪመንት ሰርተው ከዚህን ቀን ይዘንባል ምናምን ብለው የሰሩት ዌዘር ኮንዲሽን አለ። ዌዘር ፎርካስት ትንበያ ማለት ነው። ዌር ኮሬክት 205ቱ ኮሬክት ነው ተብለናል። then what is the probability on a given day it was correct የመሆን ፕሮባቢሊቲ ምን ያክል ነው? ምክንያቱም ለምሳሌ 200 ቀን ቢኖር በ200 ቀን ውስጥ እያንዳንዱ ቀን ትንበያ አለ። ለምሳሌ ዛሬ ፀሐያማ ነው፣ ሞቃታማ ነው፣ ቀዝቃዛ ነው እየተባለ ይተነበይና ከዚህ ውስጥ አሁን ከ200 ለምሳሌ 100 ኮሬክት ቢሆን ለምሳሌ ዝናባማ ይሆናል ብለው ቢዘንብ ሞቃታማ ነው ብለው ሞቃታማ ቢሆን ኮሬክት ሆነ ማለት ነው። ግን ዝናባማ ይሆናል ብለው ሞቃታማ ከሆነ ኢንኮሬክት ነው ማለት ነው። ስለዚህ አሁን ፕሮባቢሊቲውን እንዴት እናገኛለን ነው። so on a given day it was correct የመሆኑ ለምሳሌ እዚህ በጣም ቀላል ነው። ምንድነው የምታደርጉት? 205 ሲካፈል ለ250 አድርጋችሁ ቀጥታ መስራት ነው ማለት ነው። ከዛላ ይሄንን ሎንግ ዲቪዥን መጠቀም ነው።
ኢን ፐርሰንት በፐርሰንት የምትገልጹት ከሆነ ጀስት በስንት ማባዛት ነው ያገኛችሁት? በመቶ። ስለዚህ አሁን ኮሬክት የመሆን ፕሮባቢሊቲው ስንት ነው? 82 ነው። ስለዚህ ሃየር ነው ማለት ነው። ላይክሊ በፊት ያየናቸው አሉ። ኢምፖሲብል፣ አንላይክሊ፣ ላይክሊ ነው ሰርቴን ማለት ነው። ኢኳሊ ላይክሊ የምንለው አለ። ለምሳሌ እዚህ 0 ኢምፖሲብል ነው። እዚህ ጋር ኢኳሊ ላይክሊ 1/2 50% ሲሆን ነው። እዚህ ጋር ላይክሊ ይሆናል፣ እዚህ ጋር ሰርቴን ይሆናል ማለት ነው። ስለዚህ 82 ማለት ወደ ሰርቴን የተጠጋ ስለሆነ ኮሬክት ነው ማለት ነው ዳታው ወይም ደግሞ ፎርካስታቸው። ስለዚህ therefore 82% of the next forecast will be correct ይሆናል ማለት ነው። ስለዚህ አሁን እኛ አክሴፕት የምናደርገው እንደዛ ነው። ለምሳሌ ቀጣይ ላይ ትንበያ ቢያስቀምጡ 82% ነው ማለት ነው የመሆን እድሉ። ለምሳሌ ይዘንባል ካሉ የመዝነብ እድሉ ሃይ ይሆናል ማለት ነው። ለምን? ይሄ ፕሮባቢሊቲው ከኢኳሊ ላይክሊ በላይ ነው፣ ወደ ሰርቴን የተጠጋ ስለሆነ ማለት ነው። ኢንኮሬክት የመሆኑን ለማግኘት ቀጥታ ምንድነው የምታደርጉት? ፕሮባቢሊቲ ከ0 እስከ 1 ነው ብለናል። 1 ሲሆን ሰርቴን ነው፣ 0 ሲሆን ኢምፖሲብል ነው። ስለዚህ ኮሬክት የመሆን ፕሮባቢሊቲው 0.82 ከሆነ ወይም 82% ከሆነ ኢንኮሬክት የመሆኑ 100 ሲቀነስ 82 ይሆናል ማለት ነው በፐርሰንት ሲሆን። ከ10 ላይ 2 8 ይሆናል፣ 9 18። ስለዚህ ኢንኮሬክት የመሆን ፕሮባቢሊቲው ስንት ነው? 18% ወይም 0.18 ይሆናል ማለት ነው። ስለዚህ አሁን ኮሬክት የመሆን ፕሮባቢሊቲው ምንድነው? ሃይ ነው ማለት ነው ፎርካስቱ። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው ማንኛውንም ጥያቄ። ሌላው ኤግዛምፕል አለ። እነዚህን ኤግዛምፕሎች በደንብ አንደርስታንድ አድርጓችሁ እንዳልኳችሁ ሚኒስትሪ ላይም የሚጠየቁ ጥያቄዎች ጀስት ከዚህ አይነት ኮንሴፕት ነው ሪሌትድ የሚደረጉት። ለምሳሌ እዚህ ጋር ደግሞ ምን አለ? የካምፓኒ ሪሲቭስ ሬጉላር ዲሊቨሪስ ኦፍ ሮ ማቴሪያል ፍሮም ሰፕላየር፣ ከሰፕላየር ወይም ከአቅራቢው የሚቀበላቸው ሮ ማቴሪያሎች አሉ። the supplies do not always arrive on time፣ ሁሌ በሰዓት አያደርስለትም ነው። over the last 120 ቀናት ዴሊቨሪ ዴይስ supplies have been late on 15 ጊዜ አርፍዷል። what is the probability that the supplies will be on time on the next delivery? ይሄ ማለት በቀጣይ on time የመሆን ፕሮባቢሊቲው ምን ያክል ነው ነው። ስለዚህ አሁን ይሄን ካልኩሌት ማለት በጣም ቀላል ነው። 120 ነው ጀስት ኦብዘርቭ የተደረገው ወይም ሰርቬይ ተደርጎ ሪከርድ የተደረገው፣ ከዛ ውስጥ 15 ቀኑን ሌት ይሆናል ማለት ኦን ታይም የሚመጣው ስንት ነው? 105 ቀኑን ኦን ታይም ይደርሳል ማለት ነው። ስለዚህ ፕሮባቢሊቲ ቱ አራይቭ ኦን ታይም ማለት ምንድነው የምናደርገው? 105 ሲካፈል ለስንት? ለ120 እናደርጋለን ማለት ነው። ከዛ በኋላ 105ን ለስንት ታካፍሉታላችሁ? ለ120 ስታካፍሉት እዚህ ጋር መጥቶ 0.875 ይሆናል ማለት ነው። ወይም በፐርሰንት ሲሆን በመቶ ማባዛት ነው ማለት 87.5% ይሆናል። ይሄ ፕሮባቢሊቲው ነው። ስለዚህ በቀጣይ ምንድነው ፕሮባቢሊቲው ይመጣል ማለት ነው። ኦን ታይም እንደሚደርስ ጀስት ፕሮባቢሊቲያችን ይነግረናል ማለት ነው። ፕሮባቢሊቲያችን ከ50 በታች ቢሆን ግን ምንድነው የምናደርገው? ላይመጣ ይችላል ብለን ሌላ ኦፕሽን ወስዳለን ማለት ነው። እዚህ ጋር ግን ኦልሬዲ ይመጣል የሚል ድምዳሜ እንደርሳለን ማለት ነው በዚህ ኮንሴፕት መሰረት። ሌላኛው መንገድ ይሄን ለመስራት ጀስት ሌት የሚያደርግበትን መፈለግ ነው። በማለት 15/120 አድርገን ምን ያክል ሌት የመሆን ፕሮባቢሊቲው ምን ያክል ነው። ከዛ በኋላ 1 ማይነስ ይሄኛው እናደርጋለን ማለት ነው 15/120። ለምሳሌ አሁን 15ን ለ120 ብናካፍለው ስንት ይሆናል? 15 ሲካፈል ለ120 0 ነጥብ አድርጌ 0 ይሆናል። 150 ሲካፈል ለ120 አንድ ጊዜ ማለት 120 ይሆናል። 0 3 ነጥብ ስለሰጡ 0 ጨምራለሁ። 300 ሲካፈል ለ120 ደግሞ ሁለት ጊዜ ይሆናል። ስንት ይሆናል? ከዛ 240 ይሆናል። 0 ከ10 ላይ 4 6 ይሄ 0 ይሆናል። 60 ነጥብ ስለሰጡ 600 600 ሲካፈል ለ120 ደግሞ ስንት ይሆናል? 5 5 ሲባዛ 120 600። ስለዚህ የማርፈድ ፕሮባቢሊቲው 0.125 ወይም በፐርሰንት 12.5% ነው ማለት ነው። ይሄ ምንድነው? የማርፈድ ነው። ኦን ታይም የመድረሱን ደግሞ ምን እናደርጋለን? ከመቶ ላይ ስንት እንቀንሳለን? 12.5% እንቀንሳለን ማለት ነው። እቺ ነጥብ አስቀምጠን 0 አድርገን ከ10 ላይ 5 5 እቺ 9 ናት 7 እቺኛው ደግሞ 9 ሆናለች 8 87.5% ኦን ታይም ይደርሳል ማለት ነው። በዚህ መንገድ መስራት
ትችላላችሁ ማለት ነው። በጣም ቀላል ነው። ኤግዛምፕል 8.22 ያ ማለት የመጨረሻው ማለት ነው። ከዚህ በኋላ አንድ ነው የምንሰራው ከዛ በኋላ ያልቃል ማለት ነው። ምዕራፍ 8 የስምንተኛ ክፍል ማትስ According to Addis Ababa Annual Road Safety Report, the following table presents summary finding on fatally injured victims from road traffic crashes in በ2011 ኢሲ in አዲስ አበባ ማለት ነው። የመኪና አደጋ ማለት ነው። የሞት የተመዘገበው ስንት ነው? 458 ሞት ነው። ፋታል ክራሽ ማለት ደግሞ ከፍተኛ ጉዳት፣ መካከለኛ ጉዳት የሚባለው አይነት ነው ማለት ነው። ስለዚህ ከፍተኛ ጉዳት ደግሞ 1875 ነው። ኢንጁርድ ቀላል 1115 አለ። ፕሮፐርቲ ዳሜጅ ማለት የንብረት ውድመት ስንት ነው? 26000 ነው። አጠቃላይ ስንት ነው አለ? 29448 አክሲደንቶች አሉ ማለት ነው። Find the probability of being killed in road traffic crash የሚሞቱት ፕሮባቢሊቲው ስንት ነው የተባልነው። ስለዚህ ዴዝ ስንት ነው ተብለናል? 458 እናደርግና ሲካፈል ለአጠቃላይ 29448 እናደርጋለን። ዘን ይሄን ስታካፍሉት 0.16 ይሆናል። ዘን ይሄ ማለት ደግሞ በመቶ ስታባዙት ወደ ፐርሰንት ስትቀይሩት 1.6% ይሆናል ማለት ነው። probability of being killed in road traffic crash be injured ከተባለ ደግሞ ምንድነው የምናደርገው? ኢንጁሪ ሁለቱ ናቸው አይደል? ጉዳት የምንለው ማለት ነው። ጉዳቱ ጀስት ከፍተኛ ጉዳትና ምን አለ? መካከለኛ ጉዳት። ስለዚህ የሁለቱን እንደምራለን። ያ ማለት 1875 ሲደመር 1115 እናደርግና ሲካፈል ለቶታሉ አድርገን 0.102 ታገኘን። ዘን ምንድነው የምናደርገው? በመቶ ስናባዛው ወደ ፐርሰንት ለመቀየር 1.02% ይሆናል ማለት ነው። ይሄ ማለት ኢንጁሪ አሁን እዚህ ጋር በደንብ መያዝ አለባችሁ። ኢንጁርድ ማለት ምንድነው? መጎዳት አይደል? መጎዳት ማለት ደግሞ ሁለት አይነት አለ እዚህ ጋር ከፍተኛና መካከለኛ፣ ፋታል ክራሽ እና ኢንጁሪ ክራሽ። ስለዚህ የሁለቱን ደምራችሁ ለማን ነው የምታካፍሉት? ለቶታል አክሲደንቱ ማለት ነው። ስለዚህ አሁን በዚህ ዳታ መሰረት 1.6% ኦፍ ቪክቲም ይሞታሉ፣ 1.02% ኦፍ ቪክቲም ደግሞ ኢንጁርድ ይሆናሉ ማለት ነው። እዚህ ጋር በተሰበሰበው ዳታ መሰረት አሁን ፕሮባቢሊቲያችን እንደዚህ ይሆናል ማለት ነው። ስለዚህ አሁን ይሄም የፕሮባቢሊቲ ጥቅም ነው። አሁን ለምሳሌ ይሄኛው ጀስት ካልኩሌት ሲደረግ 1.6 ሊሚት ቢኖረውና ለምሳሌ አሁን 25% ቢሆን በጣም ኃይለኛ የሆነ ችግር አለ ማለት ነው። ስለዚህ መፍትሄ እንዲኖር ይደረጋል። ግን አሁን እዚህ ጋር 1.6 አክሴፕት ሊደረግ ይችላል። ግን ከዚህ ሚኒማይዝ መደረግ የሚችልበት መንገድ ሊፈለግ ይችላል ማለት ነው። ይሄን ለማድረግ ፕሮባቢሊቲ ማወቅ ግድ ይለናል ማለት ነው። ኤግዛምፕል 8.23 are we likely to die in accidents ነው የሚለን። ፎር ኢንስታንስ ጊቭን እዚህ ጋር አለን 100,000 ፒፕል ቢኖር in አዲስ አበባ the death rate ደግሞ ስንት ቢሆን 13.3 ቢሆን find the probability of being to die in car accident የመሞት ፕሮባቢሊቲው ምን ያክል ነው ነው። ያ ማለት 13.3 ሲካፈል ለስንት? ለ100,000 እናደርገዋለን ማለት ነው። ይሄን በመናካፈልበት ጊዜ ይሄ ይመጣል ማለት ነው። እቺ ነጥቧን ጀስት እናንቀሳቅሳታለን ስንቴ? 5 ጊዜ ማለት ነው። ዘን ይሄን በመቶ ስናባዛው ወደ ፐርሰንት ስንቀይረው 0.0133% ነው ማለት ነው ፕሮባቢሊቲው። ያ ማለት በጣም ትንሽ ቻንስ ነው ማለት ነው። a person has 0.0133% chance to die in car accident ምክንያቱም ሬቱ ስንት ስለሆነ 13.3 ነው ተብለናል። ለምሳሌ 50 ቢሆን 100 ቢሆን ምናምን ግን ምን እየጨመረ ፐርሰንቱ ወይም ፕሮባቢሊቲው እየጨመረ ይሄዳል ማለት ነው በካር አክሲደንት የሚሞቱት። የመጨረሻ ጥያቄ ለስምንተኛ ክፍል ዩኒት 8 ማትስ the blood type of 400 people is grouped as follow ብለድ ግሩፕ አለ A 108 ነው፣ B 96፣ AB 88፣ O 108 ነው ተሰጠን። if a person is selected at random from the group what is the probability that the person has blood type A? blood type A የመኖር ፕሮባቢሊቲው ስንት ነው? በቀላሉ 108 ሲካፈል ለስንት? ለ400 እናደርጋለን ማለት ነው። ምንም የሚከብድ የለውም። ከላላ 108ን እንደዚህ አድርገን ሎንግ ዲቪዥን ተጠቅመን እናካፍላለን። ይሄ ስለማይችል 0.0 እናደርጋለን ማለት ነው። ከላላ 1080 ለ400 እናካፍላለን። 3 ጊዜ አይችልም። 1200 ሲሆን 2 ጊዜ ይሆናል። 2 ሲባዛ በ400 800 ማለት ነው። 800 ይሆናል። 0 ሲቀነስ 0 ነው። ከ8 ላይ 8 ይሄ ከ10 280 ይሆናል። 0 በፊት ስለሰጠን 1 0 ስንጨምር 2800 ይሆናል።
ስንት ጊዜ ይደርሳል? ይሄ አራውንድ ወደ 7 ጊዜ ማለት ነው። 7 ሲባዛ 0 0 7 ሲባዛ 0 0 7 ሲባዛ 4 28 ስለዚህ 0.27 ነው ማለት ነው። በፐርሰንት ሲሆን ደግሞ ይሄን በመቶ ስናባዛው 27%ቱ ምን የመሆን ነው? ብለድ ግሩፕ ኤ የመሆን ፕሮባቢሊቲ ያለው ማለት ነው። ለምሳሌ እናንተ ደግሞ ብለድ ግሩፕ ኤቢ የማግኘት ፕሮባቢሊቲያችን ስንት ነው ከተባለን በተመሳሳይ ነው 88 ሲካፈል ለ400 400 አጠቃላይ ስለተሰጠ ካልተሰጠ ግን እነዚህ መደመር ይኖርባቸዋል 108 እኩል ስለሆነ ብለድ ግሩፕ ኦ እና ብለድ ግሩፕ ኤ የማግኘት ፕሮባቢሊቲያችን እኩል ነው 27% አላቸው ማለት ነው። ሌላው የቀረው ደግሞ የብለድ ቢ እና ኤቢ ይሆናል ማለት ነው። ስለዚህ ፕሮባቢሊቲን በቀላሉ ለነዚህና ለሌሎች ነገሮች መጠቀም እንችላለን። ለብዙ ነገር ነው የሚጠቅመው ፕሮባቢሊቲ በነገራችን ላይ ጀስት ይሄኛው በጣም ትንሿን የቀረበችላችሁ። ስለዚህ ጥያቄውን አንደርስታንድ አድርጋችሁ ፕሮባቢሊቲውን መፈለግ ከዛ ደግሞ ማገናዘብ ያለባችሁ በፐርሰንት ነው ወይስ ደግሞ በክፍልፋይ ነው ወይስ በዴሲማል ነው የሚለው ማወቅ ይኖርባችኋል። እሱን ምርጫው ይነግራችኋል ማለት ነው። ምርጫውን አይታችሁ በዴሲማል ከሆነ ታካፍሉታላችሁ፣ ፍራክሽን ከሆነ በፍራክሽን፣ ፐርሰንት ከሆነ ደግሞ ያን ነገር በመቶ አባዝታችሁ ታስቀምጡታላችሁ ማለት ነው። የስምንተኛ ክፍል ጀስት ማትስ ዩኒት 8 አጠቃላይ በዚህ ያልቃል ማለት ነው። ዩኒት ሳመሪ አለ፣ እሱን በአንድ ቪዲዮ እንሰራለን። ስምንተኛ ክፍሎች ጀስት አሁን ለሚኒስትሪ በጣም እየተዘጋጃችሁ ስለሆነ የተለያዩ ሞዴል ጥያቄዎችን እንሰራለን። እናንተም የሞዴል ጥያቄ ሲኖራችሁ የትምህርት ቤታችሁ ሊሆን ይችላል፣ የሌሎች ትምህርት ቤቶች ሊሆን ይችላል። ቴሌግራም ግሩፕ አለ ግሬድ 8 ገበታ አካዳሚ የሚል እሱን ጆይን አድርጋችሁ ግሩፕ አለ ዲስከሽን ላይ እሱን ዲስከሽን ላይ ጆይን አድርጋችሁ ጥያቄውን በትልኩልን ጀስት እሱን ጥያቄ ሰርተን ቲክቶክ ላይም እንለቅላችኋለን፣ ዩቲዩብ ላይም እንለቅላችኋለን፣ እንዲሁም ቴሌግራም ላይም ፖስት የምናደርግላችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።